ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንትወጋልን ውጋልን፣ እባክህን ውጋልን፣ ወያላውን ውጋልን። አደራ እግር ኳስን አደራ፣ ፒኤስጂዬ አደራ፣ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥልጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ? ከአንድ ደህና ቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። ይሄ ደግሞ የምሽቱ የመጨረሻ ምርቃት ከወጣት የነብርጣት አብዩ የለው ለሁላችሁ ነው። አሜን በሉ። አሜን። ኮፒ ሊንክ እያደረጋችሁ አሜን በሉ። ፈጣሪ እንደ ሃሪኬን ጎል ጥቅም አልባ ከማድረግ ይጠብቃችሁ። አሜን በል አንተ። እደግመዋለሁ። ይሄን ስናፕቻት አልተውም አልካ። ፈጣሪ እንደ ሃሪኬን ጎል ጥቅም አልባ ከመሆን ይጠብቃችሁ። አሜን። ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠመን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል ላይ ደረሰው። ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ አራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት። ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ! ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሬ። ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት? እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ፣ ምንም እድል። ምን አይነት ጎል ነው ያገባው? እድል ግን የለም። አንተ እግዚአብሔርን ማለት ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ፣ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ ነኝ። እኔ እኮ ሙኒክ እኮ በጣም ነው የሚገርመኝ። ፔጅ ተጥሎ የሚታለፍ ቢሆን ኑሮ እኛ ጥለን አናልፈውም ነበር እንዴ? እኔ እኮ ጥያቄ እኮ አሁን ዲያዝ ነው ብዬ ነው እንጂ ስጋ ነው ስጋ ተቆርጦ አይጣልም ብዬ ነው እንጂ ተስፋ እንዳላሳጣቸው ብዬ ነው እንጂ ፔጅ እኮ ነው በቃ የተረጋገጠ እኮ። ቢጣል እኛ አንጥለውም ነበር እንዴ? እኛ አራት የገባብን ብቸኛው ቡድን ነን። ሁሉም 6 7 8 ምናምን እየገባባቸው ፔጅ ቢጣል ኑሮ እኛን ጥሎ ነበረ። ዲያዝዬ ግን አንተ ግን ሞክራል፣ አስቆጭተኛል። እኔንም እንዲሁም ማለት ነው። በቃ ምንም ማድረግ አይቻልም። ዋንጫውን ስታነሱ ቀጣይ እናያለን። በቃ ይመቻችሁ። በቃ ይሄ ነው የሚፈልገው። ትክክለኛ ማለፍ ያለበት ቲም ነው አለፈው። አባቴ ሙኒክ አልፎ አርሰናል መቼም ነበር ማያስጥለው እንዴ? እኔ ሰላሜ ነው የምፈልገው። ፒኤስጂ አልፏል። አሁን ማለፍ ያለበት ቲም ነው ያለፈው ነው በቃ ባጭሩ። ፍጻሜውም ደግሞ ያሳምርላችሁ። አቦ በእናትህ ለፒኤስጂ እኔ በዚህ በፈጣሪ አንተ እንደዛሬ የሚደብር ጨዋታ አይታታቃለሁ። በጣም እኔ እንደባለፈው ኤክስፔክት ስላደረኩኝ ነው መሰለኝ በጣም የሚደብር ጨዋታ አይጫወቱት። ሲከላከሉላ ነበር ግን ተከላክሎም ሲያጠቃ ነበረ ደስ የሚለው ፒኤስጂ። ሙኒክን በቃ የቻሉትን ሞክሯል። ሙኒክ እንደማታልፍ በጣም ግልጽ የሆነ ነገር ነበረ። እንዲሁ በመጨረሻ ዝም ብላችሁ አንተ ኮምፓኒ ጎል እየፈለክ ጃክሰንን ታስገባለህ። እግዚአብሔር የሆነ ሴንስ አይሰጥም እኮ። ብቻ እስቲ ፍጻሜውም ይመር ብለን እናልፋለን። በእናትህ ትናንት ስፔን ነበርኩ፣ ዛሬ ፈረንሳይ። አረሽ ያልደገፍኩት ስንቱን ነው? ማንን ያልደገፍኩት? እስቲ ጥሩልኝ። ከወደ ፖርቹጋል፣ ከወደ ፍራንስ፣ ከወደ ስፔን፣ ከወደ ኧረ በቃ በለኝ። ኧረ እዚህ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም እሱን ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18ቱ ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም በራሱ። ነፍሲ ማን ነው? እንገናኛለን በቃ ሰላም ቆይ እስከዛው ብሏል። እና እኔ ባቴጂ ይሻላል ልል ነበር ግን ሂጂ እኔ ምን አገባኝ። በጣም ደባሪ አስቀያሚ ፍዝዝዝ ያለ ጨዋታ ያለፈ ሳምንትን ጌም እንደግማለን ብለን ነገር ግን ቪንሰንት ካምፓኒ ተበለጠ። በቃ በኤክስፒሪየንስ ተበለጠ። የአሰልጣኞችን ኤክስፒሪየንስ ነው ያየነው። ጌም ማኔጅመንት አልቻለም ቪንሰንት ካምፓኒ ከአጀማመሩ ጀምሮ ካስተላልፉ ጀምሮ እነ ዴቪስ መግባት ነበረባቸው፣ እነ ካርል የሚባሉ ልጆች። ጌም ማኔጅመንት ዜሮ። ቪንሰንት ካምፓኒ እጁ ላይ ያለውን ቻንስ ነው ያጣለው ቪንሰንት ካምፓኒ። ፒኤስጂዎች ግን ይመቻቸው፣ ለሁለተኛ አመት በተከታታይ ፋይናል ደርሰዋል። እኔ እርግጠኛ ነኝ፣ እኔ 100% እርግጠኛ ነኝ ፒኤስጂ ይህንን ዋንጫ ይበለዋል።
የፒኤስጂ ነው የዋንጫ ባላንዶሩ ደግሞ ለዴምቤሌ። ነገር ግን ቪንሰንት ካምፓኒ በጣም ትልቅ ጥፋት፣ በጣም የሞተ ጨዋታ፣ በጣም የቀዘቀዘ በጣም ፍዝዝ ያለ ጨዋታ። ኦሊሴ ተኝቶ ነው። ትንሽ ሉዊስ ዲያዝ ይሻላል። በቃ ኤክስፒሪየንስ ተበለጠ ቪንሰንት ካምፓኒ። ነገር ግን ፋይናሉ እንግዲህ አርሰናል ከፒኤስጂ ነው። እኔ ብያለሁ ከፒኤስጂ እና ከባየር ሙኒክ አሸናፊ ነው ዋንጫው የሚበላ ብያለሁ። የአርሰናል ጥላቻ አይደለም ይሄ፣ ፒኤስጂ የሚገርም ቲም ስለሆነ ነው። እንግዲህ ከዚህ የሮቦት ስብስብ ከኤአይ ጋር እንዲደርሰን አልፈለኩም። ገና 8 ውስጥ ማውርቻለሁ። ግን ከሆነ አይቀር ያለን አማራጭ የማንቸስተር ሲቲ ቀን በኢትሃድ የተሸነፍንበት 2-1 ጨዋታ አለ አይደል? እሱን ጨዋታ መጫወት መከሻከሽ ነው። ካልሆነ እንዴት መስመር ኳስ ይዘው ልክ እንደ ማርቲኔላ እንደ ማዱኬ ጎንበስ ብለው የደረሱ ይደርስ ብሎ እንደማያሻሙ እንግዲህ አይተናል በተደጋጋሚ። ዛሬ ክቫራትስኬሊያ ዴምቤሌን ያየበት ከዛው ሁሉ ተከላካይ መሃል ዴምቤሌ እንዴት ሆኖ ስፔስ እንደያዘለት ተከላካዮቹን ገፍቶ ልክ እንዴት ተነጥሎ ወጥቶ እንዴት ተናበው እንዳገቡ እንዴት መከላከል እንደሚችሉና አንተ ልከላከል ብትል እንደማይችላቸው አይተናል። ስለዚህ መታኮስ አንድ ጥይት እስኪቀር ድረስ ተከሻክሸህ እየተከላከልክ መጫወት ካልሆነ ይሄ ተከላክዬ ምናምን የለም። በዛ ላይ ጥሩ ጎናቸው ደግሞ ከ60 ደቂቃ በኋላ ወይ 70ኛው ላይ የመድከም ባህሪ ያላችሁ ይዝላሉ። አይታችሁ ከሆነ እኮ ቀዝቀዝ ያለፈውም ጨዋታ 5-2 ነው አካባቢ መስለኛ እየመሩ 2 ጎል የገባባቸው በመፍዘዝ ነበረ። እሱንም አላህ ከረዳ ይመጫል። አንፈራም አንኮራም ግባ በለው በቃ አለቀ። ምንም እኮ በቃ አንፈራም አንኮራም። ቡዳፔስት ላይ እንገናኝ። ፒኤስጂ የዛሬው ማለት ነው ይላችሁ የፒኤስጂ ማን ኦፍ ዘ ማች ዚስ ጋይ ኧረ ፐርፎርማንስ ከዴምቤሌና ከቪቲኒያ በላይ የተጫወተው ዛሬ ዳኛው ነው። በጣም ነው የተጫወተው። እንዴት ነው ፋውል እየተሰራባቸው ለነዛ ለተቃራኒ ቡድን የሚፈርደው ላይ በጣም በላይ እንደነበረ እናቴ ነህ። ምን እሺ ነው አቺ ምን ባለፈው ማድሪድን ጥለው ስለመጡ ሙኒኮች አታ ፍሎረንቲኖ ፔሬዝ ደርሳ ይሆናል እኮ አንተ እኮ አታፍርም። ቴክስት ሲገባለት ሰምቻለሁ። እኔ ልንገራችሁ ሲቢ ቴክስት ሲገባለት ሰምቻለሁ ለዳይ ኤኒዌይስ አቻ ወጥቷል። እኔ ኤክስፔክት ያደረኩት ነገር የተፈጠረው ሃሪኬን አሳዝኖኛል። ኦሊሴ ኦሊሴ ሚስተር ነንቻላንት አይደለ? ሲጮትም ነንቻላንት ነው። ሉዊስ ኤንሪኬ ግን ደብሊው ይችላል። ፒኤስጂ we will be there ጀማው በቃ ምንም ጥርጣሬ የለውም። ምንም ጥርጣሬ የለውም። ይደግመዋል። ባየር ሙኒክ ቢሆን እኮ ዋንጫው እናንተ ነበረ።
ዛሬ ባየነው አቋም ባየር ሙኒክ ቢሆን ዋንጫው እናንተ ነበረ። ግን ፒኤስጂ ነው ፒኤስጂ ነው እንዴት እንደነበረ ሁላችሁ አይታችኋል። ስለዚህ ጀምሩ አርሰናል የሚገርም የቻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ኬን ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ ኧረ በስመ አብ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ። ግን እንደዛው አንዳች አለቀ። ኧረ በስመ አብ። ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። የሰው ልጅ እንዴትና በምን አይነት መንገድ ነው አጥቂ፣ ተከላካይ፣ ሚልፊልደር፣ ሪደር፣ ፍላሽ ምንም ይሆናል እንዴ? አንተ እንደዚህ ይቻላል እንዴ? ምንድን ከየት ነው ያመጡ? አንተ ደግሞ እንዴ እያጠቃ ነው ብለህ ኳሱ ተነጥቆ እዚህ ሲመጣ ተከላካዩ እሱ ነው። አይ ይሁን ብለህ ወደ ማል ስትሄድ የሚከላከለውም የሚነጥቅህም ሄዶ የሚሞክረውም እሱ ነው። ምን ጉድ ነው አንተ እንዴ? አይደክምም እንዴ? ቢዋይዲ ነገር ነው። ያራዳ ልጆች ናፍጣም ቤንዚልም የሚያቆሙ አይደለም። በኤሌክትሪክ ነው የሚንቀሳቀሰው። በቃ ምንም መብራት ቢጠፋ ሁሉ ይጠቀማል። ሌላ ነገር ነው ምን ህገወጥ ነገር ሁሉ አለ ውስጡ። ጤነኛ አይደለም ይሄ። እንዴት አባቱ ነው የሚችለው አንተ? መከራ። እኔ አርሰናል በደንብ ማሰብ ያለበት እዚህ ተጫዋች ላይ ነው። በማን ነው የምታስበውስ እንጂ ራይስ ነው ስትል ነው ማጋሌሽ ምንም እኮ ነው እንደ ኤንሪኬን የሚቀይ እንደውም ስሰማኔ አንዳንድ የፍራንስ ጨዋታዎች ላይ ኤንሪኬን ሁሉ ይቀይሯል አሉ ማሰልጠኑም ላይ። ምን ጉድ ነው? ከየት ነው ያመጡት አንተ? ኧረ ትለያለህ አንተ።